take me home, United, to the place I belong, to Old Trafford, to see United. Take me home, United Road. Take me home, United Road. Oh, take me home, United Road. በጣም ተወዳጆቹ የታላቁ የማንቸስተር ዩናይትድ ደጋፊዎች እንደምን አላችሁልን? በያላችሁበት የዓለም ክፍል ሁሉ ሰላማችሁ እንደወትሩ ብዝት ይበልላል። ማን ዩናይትድ ኢንፎ ዛሬ የተገናኘነው በኤሮፓ ሊግ የግማሽ ፍጻሜ ጨዋታ በሁለተኛ ዙር ማንቸስተር ዩናይትድ በኦልድ ትራፎርድ አትሌቲኮ ቢልባኦን ያስተናግዳል። ስለ ጨዋታው ጉዳይ ልንነጋገር ቁጥራዊ መረጃዎችን እንዲሁም ደግሞ ከቢልባኦና ማንቸስተር ዩናይትድ የሳን ማሜስ ጨዋታ ተነስተን አንዳንድ ጉዳዮችን ልናወራ ከናንተ ጋር ተገናኝተናል ማለት ነው። ስላገኘናችሁ በጣም ደስ ብሎናል። ብዙ ጉዳዮች እናነሳለን። አብራችሁን ቆዩ። ስትቆዩ ደግሞ ሰብስክራይብ ማድረጋችሁ አይለይ። እንዲሁም ደግሞ ብዙ ሰዎች ጋር መድረስ እንድንችል ቪዲዮን ላይክ አድርጋችሁ ጀምሩት። ደግሞ ለወዳጆቻችሁ ሼር አድርጋችሁ ለማንቸስተር ዩናይትድ ሰዎች እንድንደርስ አድርጉልን። ይህን ስለምታደርጉልን ከልብ ነው የምናመሰግነው ማለት ነው። ፕሪማች ፕሪቪው ብቻ ነው የሚኖረን። የሮብን አሞሪምን ጋዜጣዊ መግለጫ ምሽት ላይ ነው ዛሬ የሚሰጠው። እኛ ደግሞ ነገ ጠዋት ይዘንላችሁ የምንመጣ ይሆናል ማለት ነው። አብራችሁን ቆዩ። ከመሸጋገሪያው ሙዚቃ በኋላ ዳግም እንመለሳለን። ቢልባኦ ከ2012 በኋላ ወደ ኦልድ ትራፎርድ ይመጣል። የሳን ማሜስኩ የባስኩ ጨዋታ የአውሮፓ እግር ኳስን ተመልካች ሁሉ ሰርፕራይዝ ያደረገ ነበር። የማንቸስተር ዩናይትድ የ3-0 በጣም አስደናቂ ጨዋታ እንዲሁም ደግሞ የጨዋታ ፐርፎርማንስ ሁሉ ድንቅ ነበረ። ባይዘዌ ቢልባኦ ሁሉንም የአውሮፓ ሊግ ጨዋታዎች በሳን ማሜስ ማሸነፍ ችሎ ነበር። ባለፉት 8 ወራት በሜዳቸው ምንም ሽንፈት አላስመዘገቡም ነበረ። ማንቸስተር ዩናይትድ መጥቶ ሰርፕራይዝ እስኪያደርጋቸው ድረስ ማለት ነው። ደግሞ ባለፉት 8 ወራት ብቻ አልነበረም። ባለፉት 2 ዓመታት በሜዳቸው ሳን ማሜስ 2 ሽንፈቶች ብቻ ነው ያላቸው። በዚህ ውድድር ዓመት በሪያል ማድሪድ ከ8 ወራት በፊት የተሸነፉት 2-1 ያለቀው ጨዋታ እንዲሁም ደግሞ ባለፈው ውድድር ዓመት በሪያል ማድሪድ ያጋጠማቸው ሽንፈት ከነዚህ 2 ሽንፈቶች ውጭ ምንም አይነት ሽንፈት በሳን ማሜስ አልነበራቸውም ማለት ነው። የነዛ የብሩኖ ፈርናንዴዝ 2 ጎሎች ቀድሞ የተቆጠረው ደግሞ የካስሜሮ አንድ ድንቅ ጎል ታክሎበት ማንቸስተር ዩናይትድ 3-0 እስኪያሸንፋቸው ድረስ ማለት ነው። በተቃራኒው ማንቸስተር ዩናይትድ ደግሞ በዚህ ውድድር ወይም ደግሞ በኤሮፓ ሊጉ አንቢትን ነው ወይም ደግሞ ምንም አይነት ሽንፈት አልቀመሰም። 8 ጨዋታዎችን ማሸነፍ ችሎ 5 ጨዋታዎችን ደግሞ በአቻ ውጤት ማጠናቀቅ ችሏል። በዚህ ውድድር ውስጥ በጣም ድንቅ ጉዞ ነው እያሳለፈ የሚገኘው ማለት ነው። 2018-19 ቼልሲ ይሄን አድርጎት ነበረ። ምንም አይነት ጨዋታ ሳያሸንፍ የፋይናል ተፋላሚ ሆኖ ነበር ወይም ደግሞ ለፍጻሜ መድረስ ችሎ ነበር። በእንግሊዛዊ ክለብ ሲያደርገው ቼልሲ የመጀመሪያ ነው። ማንቸስተር ዩናይትድ ነገ ማለፍ የሚችል ከሆነ ሁለተኛው ቡድን መሆን ይችላል ማለት ነው። ቶታሊ ግን ወደ 7 የሚደርሱ ቡድኖች በኤሮፓ ሊግ ሳይሸነፉ ለፍጻሜ መድረስ ችሏል። ዩናይትድ በሳምንቱ መጨረሻ በጂቲኤ ኮሚኒቲ ስታዲየም በብሬንፎርድ የ4-3 ሽንፈት አስተናግዷል። በጣም መጥፎ የውድድር ዓመት በሊጉ እያሳለፍን እንደሆነ መቼም ይታወቃል። በክለቡ ታሪክ በጣም ሲበዛ ወጣቱ ስብስብ ነበረ። ሩበን አሞሪም ሮቴሽን ተጠቅመው ማለት ነው። ከጨዋታው ማስቀድሞ እኛም በሰራንላችሁ ፕሪማች ፕሬስ ኮንፈረንሳቸው ላይ በጣም ሂውጅ ሮቴሽን እንደሚጠቀሙ ተናግረው ነበር። ደግሞ እሱን አርገውት በክለቡ ታሪክ በጣም ወጣቱ በእድሜ ሌጋውን ስብስብ ይዘው ገቡ። ጨዋታው መምራት ችለው ነበር። ግን ጨዋታው ከዛ በኋላ ወደ 4-1 መጣ። ወደ 4-3 መጥቶ ማንቸስተር ዩናይትድ ወደ አቻ የሚመጣ መስሎ ነበር። ከ35ኛ ሳምንት ላይ ደርሰን 11-16 ያህል ሽንፈቶችን የሩበን አሞሪም ማንቸስተር ዩናይትድ አጋጥሞታል። ይህ ደግሞ በማንቸስተር ዩናይትድ ታሪክ ውስጥ በሊጉ ደካማው ነጥብ ይዞ የመጨረስ እድሉ በጣም ሰፍቷል ብቻ ሳይሆን አሁን ተረጋግጧል። በሊጉ ታሪክ ማንቸስተር ዩናይትድ ደካማው የነጥብ ስብስብ ይዞ ነው የሚያጠናቀቀው። 39 ነጥብ ነው ያለው። ግን ከዚህ በኋላ ያሉትን ቀሪ የ3 የሊግ ጨዋታዎችን እንኳን ማሸነፍ ቢችል የነጥቡ ርዝማኔ በታሪክ መጥፎ ከመሆን አያድነው ማለት ነው። ደግሞ የቀሩትን 3 ጨዋታዎችን ቢያሸንፍ የደረጃ ለውጡ ከ12 ከፍ እንደማይልም ታውቋል። በጣም ደካማ የውድድር ዓመት ነው። ግን ደግሞ የ2025-26 የአውሮፓ ሻምፒዮንስ ሊግ ተሳታፊ ለመሆን ኦልሞስት 1 ጨዋታ ብቻ የቀረ ነው ይመስላል። የፍጻሜ ጨዋታ ከቶተንሃም ሆትስፐር ወይም ደግሞ ከቦዶ ጊልሜት ጋር ማለት ነው። ያን ያህል በጣም የተለያየ
ስታት ይመስላል። ማንቸስተር ዩናይትድ በጣም በዚህኛው ጨዋታ ላይ ተረጋግቶ እንዲገባ የሚያደርገው ኮምፎርቲንግ ስታት የሚሉት አለ ወይም ምቾት የሚሰጥ ቁጥር ማለት ነው። በመጀመሪያው ዙር ጨዋታ ከ3 በላይ ጎሎችን አስቆጥረው ያሸነፉን ከአዌ ወደ ሆም የሚመጡ የኤሮፓ ሊግ ቡድኖች በታሪክ ውስጥ 133 ነበሩ። በ133 አጋጣሚ ውስጥ 3 እና ከዚያ በላይ ጎሎችን ከሜዳቸው ውጭ አስቆጥረው ወደ ሜዳቸው የሚመጡ አዌ ቱ ሆም የሚሉት ማለት ነውና አንዳቸውም አልወደቁም ወደሚቀጥለው ዙር ማለት በኖካውት ስቴጅ ነው ማለት በመጨረሻ 16 ሊሆን ይችላል፣ በሩብ ፍጻሜ ሊሆን ይችላል፣ በግማሽ ፍጻሜ ሊሆን ይችላል። አንዳቸውም አልወደቁም። 133 ቡድኖችም ማለፍ ችለዋል ማለት ነው። ስለዚህ ማንቸስተር ዩናይትድ የሚወድቅበት ምንም እድል እንደሌለ የሚያሳይ ይመስለኛል። ዩናይትድ 2022 ላይ በሪያል ሶሲዳድ በሜዳው 1-0 ከተሸነፈ በኋላ ኦልሞስት 11 ጨዋታዎችን በኦልድ ትራፎርድ በኤሮፓ ሊግ በአውሮፓ ውድድሮችም ሽንፈት አላስተናገድም። በጣም ቆንጆ ቁጥር እንዳለው ይሄኛው የሚያሳይ ይመስለኛል። በዚህኛው ሳምንት ቢልባዎች ከሶሲዳድ ጋር በባስክ ደርቢ ጨዋታቸውን አድርገው ነበር። ካለ ጎል የተጠናቀቀ የ0-0 አቻ ውጤት የነበራቸው ማለት ነው። ቢልባው በታሪክ በአውሮፓ ውድድሮች ላይ ሁለተኛው ቡድን ለመሆን ነው እንግዲህ ጨዋታው የሚያከናውነው ማለት እንችላለን። 3-0 ተሸንፎ የ3-0 ውጤት መቀልበስ የቻለው ማለት ነው። በኮንፈረንስ ሊግ፣ በአውሮፓ ሻምፒዮንስ ሊግ፣ በኤሮፓ ሊግ ሶስቱን ውድድሮች ቅድም የናሰውላችሁ ቁጥር በኤሮፓ ሊግ ብቻ ስለነበረ ማለት ሶስቱን ውድድሮችን ስንጠቅስ ግን አንድ ቡድን ከሜዳው ውጭ 3-0 ተሸንፎ ወደ ሜዳው ማለት ከሜዳው ውጭ 3-0 አሸንፎ በሜዳው ተሸንፎ ወድቆ ያውቃል። እሱም ደግሞ ማካቢ ቴልአቪቭ ነው። ኦሎምፒያኮስ ደግሞ ይህን ባለፉት የውድድር ዓመቶች 2023-24 የውድድር ዓመት ይህን ነገር ማድረግ ችሎ ነበር። በማካቴ ቴልአቪቭ ይቅርታ አድማጮች የ4-1 ሽንፈት በሜዳው አስተናግዶ ከሜዳው ውጭ ወደ እስራኤል ተጉዞ 6-1 አሸንፎ በድምር ውጤት 7-5 ወደ ኮንፈረንስ ሊግ ማለፍ ወደ ፍጻሜ ማለፍ ችሎ ነበር። ከዛ በኋላ ዋንጫውን ማሸነፍ ችሏል ኦሎምፒያኮስ ማለት ነው። እና ኦሎምፒያኮስ ከ3 በላይ የሆኑ ጎሎች ተሸንፎ ከሜዳው ውጭ ሄዶ ማሸነፍ ችሏል። ቢልባኦ ከዚህኛው ታሪክ ለመስተካከል ነው እንግዲህ ጨዋታውን የሚያደርገው ማለት ነው። ቢልባኦ 2011-12 ፋይናል ከደረሰው በኋላ ፋይናል መድረስ አልቻለም በአውሮፓ ጨዋታዎች ወይም ደግሞ በኤሮፓ ሊግ ማለት ነው። አሁንም ወደ ፋይናል ለመድረስ ተራራ የመውጣት ያህል በጣም ከባድ የሆነ የኦልድ ትራፎርድ ጨዋታ ከፊት ለፊቱ ይጠብቀዋል። ቢልባኦ ከተሸነፈ ሆም ኤንድ አዌ ይሸነፋል ማለት ነው። በሳን ማሜስም በኦልድ ትራፎርድ ማለት ነው። ለሶስተኛ ጊዜ ነው ደግሞ እንደዚህ አይነት ሽንፈት ሲያጋጥመው ማለት ነው። 1967-68 የውድድር ዓመት አሁን ከአውሮፓ ውድድሮች ስሙ የተሰረዘው ኢንተርሲቲ ፋሪስ ካፕ በሚባለው ውድድር በሩብ ፍጻሜ በደርሶ መልስ ተሸንፎ ነበረ። እንዲሁም ደግሞ 2017-18 በኤሮፓ ሊግ በመጨረሻ 16 ዙር ላይ በደርሶ መልስ እንደዚህ ተሸንፎ ነበረ። በእነዚህ ሁለት ውድድሮች ላይ በአውሮፓ ውድድሮች ባክ ቱ ባክ ተሸንፎ ነበረ። ነገ እንግዲህ በማንቸስተር ዩናይትድ በኦልድ ትራፎርድ የሚሸነፍ ከሆነ በተመሳሳይ መንገድ ባክ ቱ ባክ ሽንፈት ያስተናግዳል ማለት ነው። ወደ እንግሊዝ በመጣባቸው 9 ጨዋታዎች ሶሲዳድ በሰባቱ ሽንፈት አስተናግዷል። አንድ ዊን ብቻ ነው ያለው፣ አንድ ድሮ ብቻ ነው ያለው። 7 ሽንፈት ማለት ወደ እንግሊዝ መምጣት ለቢልባኦ ያን ያህል መልካም አይደለም፣ በድምሩ መጥፎ ነው ማለት እንችላለን። ግን ደግሞ አንድ ጨዋታ አሸንፏል ስንል ያሸነፈው ቡድን ማንቸስተር ዩናይትድ ነው። ለመጨረሻ ጊዜ ወደ እንግሊዝ ሲመጣ 2012 ወደ ኦልድ ትራፎርድ ሲመጣ 2012 ነበረ መምጣት የቻለው የማርሴሎ ቤልሳው አትሌቲኮ ቢልባኦ ማለት ነው። በኦልድ ትራፎርድ 3-2 ማንቸስተር ዩናይትድን ማሸነፍ ችሎ ነበረ ማለት ነውና ከ9 አጋጣሚዎች ወደ እንግሊዝ ከመጣባቸው አንድ ያሸነፈው ዩናይትድ መሆኑን በስነ ልቦና ረገድ ጥሩ ሊያረጋቸው ይችል እንደሆነ አላቅም። በቢልባኦ በኩል ለነሱ በጣም ጥሩ ዜና ያን ሳንሴት የመመለስ እድሉ ሰፊ መሆኑ ይመስለኛል። የቡድኑ በጣም በርቀት ወሳኙ ተጫዋች ነው ያን ሳንሴት፣ ምክንያቱም በሊጉ በላሊጋው ኮከብ ጎል አስቆጣሪ ነው የቢልባኦ። ስለዚህ በጣም አስፈላጊያቸው ተጫዋች ነው። በ10 ቁጥር ሚና ላይ ሳልንዴንድ ጀርባ ላይ ወይም ደግሞ ከሁለቱ ዊሊያምሶች ጎንና ጎን ላይ የሚሰለፍ 10 ቁጥር ተጫዋች ነው። ባለፈው ሳምንት በሳን ማሜስ አልነበረም። አሁን በኦልድ ትራፎርድ የመኖር እድሉ ሰፊ ነው ተብሏል። ዛሬ ምሽት ላይ ኤርነስቶ ቫልቬርዴ ፕሬስ ኮንፈረንስ ሲሰጡ የተጫዋቹን የመሰለፍ እድልን የሚነግሩን ይሆናል ማለት ነው። ዲሊት ባለፈው በብሬንትፎርድ ጨዋታ ላይ የምስል ጉዳት አስተናግዶ ከጨዋታ ውጭ ሆኗል። ስለዚህ አይኖርም። ቶቢ ኮለርና አይደን ኤቨንም የመሆን እድላቸው በጣም ጠባብ ነው። በተመሳሳይ የሩበን አሞሪም ፕሬስ ኮንፈረንስ ማዳመጥ ይኖርብናል፣ ግን የመኖር እድላቸው በጣም ጠብ ነው። ቼዲ ኦቢ ማርቲን ባለፈው
በብሬንትፎርዱ ጨዋታ ላይ በ17 ዓመት ከ156 ቀን መሰለፍ የቻለ ወጣቱ የምንጊዜ የማንቸስተር ዩናይትድ ተጫዋች መሆን ችሏል። ግን ደግሞ በአውሮፓ ውድድሮች ላይ የመሰለፍ መብት የለውም ወይም ደግሞ መጀመሪያም ቀድሞ ስላልተመዘገበ ማለት ነው። ጨዋታውን የማሸነፍ ግምት የአውሮፓ በሙሉ የቅድመ ግምት የሚሰሩ ተቋሞች ለማንቸስተር ዩናይትድ ሰጥተዋል። ግምቱ ያስተላለፋችንን ጠቁመን እንለያይ። ኦናና በግብ ጠባቂ ላይ ኖሯል። የሶስቱ ሴንተር ባኮች የሚሆኑት ደግሞ ሊንድሎፍ፣ ማጉዌር እና ላይን ይሮ ይሆናሉ። የኦጋርቴና ካስሜሮ ጥምረት አሁን በድጋሚ ይኖራል። ማዝራዊና እንዲሁም ደግሞ ዶርጉ፣ ፓትሪክ ዶርጉ በዊንግ ቢክ፣ ብሩኖ ፈርናንዴዝ እና ሊያንድሮ ጋርናቾ ከሆይሉንድ ጀርባ ላይ በጨዋታው ላይ ይሰለፋሉ ተብሎ ይጠበቃል ማለት ነው። በጨዋታው ላይ ስለሚኖሩ አንዳንድ ሁነቶች ግን ለማንሳት ያህል ማንቸስተር ዩናይትድ በጣም ሰከንድ አፉን በሳን ማሜስ የተጫወተውን ሰከንድ አፍ የሚመስል የጨዋታ አቀራረብ አሁንም በኦልድ ትራፎርድ ይዞ ሊጫወት እንደሚችል ይገመታል። ምክንያቱም የ3-0 አድቫንቴጅ ስላለው ከኪዩኤስ ከፍጥነት ድምድም ቶሎ አትሌቲኮ ቢልባውን ከማጥቃት ይልቅ በጣም የተረጋጋ ኦርጋናይዝ የሆነ ዲፌንስ በጨዋታው ላይ ይኖራል ተብሎ ይገመታል። ግን ደግሞ እንደ ተመሳሳይ እንደ ሳን ማሜስ ጨዋታ የቢልባው ማጥቃት በጣም ስላይትና ሶፍት የሚሆን ከሆነና አግሬሽን የሚጎለው ከሆነ ግን ማንቸስተር ዩናይትድ ወደ ማጥቃት ሊሸጋገር እንደሚችል መገመት እንችላለን። ሃሪ ማጉዌር እንዲሁም ደግሞ ብሩኖ ፈርናንዴስ እንዲሁም ደግሞ ካስሜሮ ሰሞነኛ ብቃታቸው መቼም አስደናቂ ነው። የብሩኖ ፈርናንዴዝ መቼም አመቱን ሙሉ ነው፣ ግን ካስሜሮ በጣም ወጥ ብቃት ነው ከሰሞኑ እያሳየ የሚገኘው። እሱ ደግሞ በጣም ጥሩ ሲጫወት ማንቸስተር ዩናይትድ በጣም ጥሩ ይጫወታልና የእሱም ሰሞነኛ ብቃት ለማንቸስተር ዩናይትድ የሚጠበቅ ይሆናል ብለን እንገምታለን። የጨዋታ ግምታችሁን እስኪ አስቀምጡልን። ማን ጨዋታውን ያሸንፋል? ስንት ለስንት ይጠናቀቃል? ግምታችሁን አስቀምጡልን። በነገው በምሽት ሩበን አሞሪም የሚሰጠውን ጋዜጣዊ መግለጫ ተከታትለን ደግሞ ማለዳ ላይ ይዘንላችሁ እንመጣ ይሆናል። መልካም ቀን ይሁንላችሁ።